በልጅነታቸው እንጨት እየሰበሩ ቆሎ እየቆሉ ምግብ እያዘጋጁ አባቶቻቸውን አገልግለዋል። ዛሬም የአባቶችን ትምህርት በቆሙበት ሁሉ ይናገራሉ። ሰው ለሰው አይደለም ለእንስሳ እንኳን እንዲያዝን፣ የሰው ልጅ ሊጣላ ሊቃረን በክፉ ዓይን ሊታይ ፈጣሪ እንደማይፈቅድ፣ ለወንጀል ለኃጢአት አንድን ሰው በክፉ ዓይን በውርደት በጥላቻ ማየት ብቻ እንደሚበቃው፣ ከመሰብሰብ ማሰብ፣ አርቆ ማየት፣ መከባበር፣ መተባበር፣ መተዛዘን፣ ለሀገር ማሰብ፣ ለሰላም መቆርቆር እንደሚጠቅም፣ የዚህን ዓለም አላፊ መሆን፣ የባለስልጣንን መሞት ወይም መሻር፣ የባለጸጋንን መደህየት እያነሱ የሰው ልጅ ለተወሰነ ጊዜያት እንዴት ይጣላል ሲሉ ገስጸዋል። የዚህ ዓለም ሕይወት ተለዋዋጭ ነው። የዚህ ዓለም ሕይወት የተወሰነ ነው። ዓለም ተለዋዋጭ መሆኑ ካልቀረ፣ ወጣትነት ስልጣን ኗሪ ካልሆነ፣ ጥላቻ፣ ምቀኝነት፣ ኩራት፣ እኔ ብቻ ልጠቀም ማለት ምን ያስፈልጋል ይላሉ። ማንኛውም በሽታ፣ ችግር አለመድኃኒቱ አይፈጠርም። የጠቡም የመቃረኑም የስልጣኑም በገንዘብ መሞኘቱም የነፍስያም የሸይጣን ማታለልም ሁሉ ማርከሻ መድኃኒት እንዳለው እየነገሩ ብዙዎችን ተስፋ ሰጥተዋል። የሃይማኖት መለያየት በሰው ልጆች መካከል መለያየትን እንደማያመጣ፣ አንድነትን እንደማይበታተን፣ ሰላምን እንደማያደፈርስ፣ መለያየት ጸጋን እንደሚያሳጣ፣ ፈሪም እንደሚያደርግ፣ ለሰው ልጆች የተዘጋጀላቸው ክብረት፣ ጤና፣ መልካም ጸጋው ሁሉ በመለያየቱ እንደሚነሳ አጽንኦት ሰጥተው ተናግረዋል።